ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ኤፒሶድ ስለ ገም ብሊዲንግ ወይም ደግሞ ስለ ድድ መድማት እንደዚሁም ደግሞ ከዛ ጋር ተያይዞ የሚከሰቱ ችግሮች እንደዚሁም ደግሞ የሚታዩ ምልክቶች በተለይ ድዳችሁ ሲደማ ኢግኖር ማድረግ ወይም ደግሞ ብዙም አቴንሽን አለመስጠት ሊያስከትሉ የሚችሉ ችግሮችን፣ ድድ መድማት ጤናማ ነው ወይስ አይደለም፣ ምን አይነት ችግሮችን ይጠቁማል የሚለውን በዚህ ዝግጅት እንነጋገራለን። እንደዚሁም ደግሞ መቼ ወደ ሕክምና ቦታ መታችሁ መታየት ይኖርባችኋል የሚለው የዚህ ዝግጅት አንዱ ፕሮግራም ነው። ድድ መድማት በአብዛኛው የሚከሰተው ፕሌክ ወይም ደግሞ ሻላ ብለን የምንጠራው በድድ እንዲሁም በጥርስ ጠርዝ ላይ በሚከማችበት ጊዜ ነው። ፕሌክ ብለን የምንጠራቸው ወይም ደግሞ ሻላ የምንላቸው የባክቴሪያ ክምችቶች ናቸው። እነዚህ የባክቴሪያ ክምችቶች ከምግብ ትርፍራፊ ጋር እንደዚሁም ደግሞ ከአፍ ንጽህና ደካማ መሆን ጋር ተያይዞ በድድ ጠርዝ ላይ ባክቴሪያዎች እንዲጠራቀሙ ያደርጋል። ይሄ በተለይ ካልተነሳ ከዛ ቦታ ላይ ወይም ደግሞ ብረሽ ማናረግ ከሆነ ብግነት ወይም ደግሞ የድድ ኢንፍላሜሽን ያስከትላል። እንደዚሁም የድድ ኢንፍላሜሽን ድዳችን እንዲያብጥ እንዲሁም ደግሞ እንዲደማ ያደርጋል። በተለይ እነዚህ ችግሮች በተለይ በመጀመሪያው ክፍለ ጊዜ ወይም ደግሞ በመጀመሪያው ሲታዩ ጂንጂቫይተስ ብለን እንጠራቸዋለን። እነዚህ ጂንጂቫይተስ ብለን የምንጠራቸው ወይም ደግሞ የድድ ለአጭር ጊዜ መድማት እንደዚሁም ደግሞ መቆጣት ሪቨርሲብል ነው። ያ ማለትም አስፈላጊ ሁኔታዎች ሲሟሉ ወደ ነበረበት ቦታ ችግሩ ይመለሳል ወይም ደግሞ መስተካከል ይችላል። ይሄ ችግር በአብዛኛው ብዙ ሰዎች ላይ ቢታይም ግን ኖርማል ነው ማለት አይደለም። ድድ መድማት ካለ እርሊ ችግሮች እንዳሉ ጠቋሚ ነው። እንደዚሁም ደግሞ ድድ መድማትን ችላ ካልነ ወይም ደግሞ ጂንጂቫይተስ ችላ ሲባል ወደ ፔሪዮዶንታይተስ ወይም ደግሞ ወደ ዘላቂ ሆነ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግር የመዛመት እድሉ በጣም ሰፊ ነው። በተለይ እነዚህ ምልክቶቹ በጥርስ ዙሪያ ያሉ አጥንቶች መዳከም፣ መሟሟት እንደዚሁም ደግሞ ድድ ውስጥ የሚፈጠሩ የተለያዩ ኪሶች በተለይ እዛ ኪስ ውስጥ ወይም ደግሞ የድድ ኪስ ውስጥ ቆሻሻዎች ይጠራቀማሉ፣ ባክቴሪያዎች ይጠራቀማሉ፣ የምግብ ትርፍራፊ ይኖራል። እንደዚህም ደግሞ በቀላሉ ድዳችን ሳይዙ ወይም ደግሞ መጠኑ እንዲጨምር የማድረግ ምልክቶች ይታያሉ። እንደዚሁም ከዛ ጋር ተያይዞ የጥርስ መንቀሳቀስ ወይም ደግሞ በጥርስ ዙሪያ ያለ አጥንት መላላት ይፈጠራል። እንደዚሁም ደግሞ እነዚህ በተለይ መጀመሪያ ድዳችን ሲደማ ወይም ደግሞ ድዳችን እንደደማ ወደ ሕክምና ቦታ መምጣት ከቻል እንደዚህም ደግሞ ማስተካከል የምንችላቸው የጤና ችግሮች ከሆኑ በቀላሉ መስተካከል የሚችሉ ናቸው። በተለይ ደግሞ እነዚህ ችግሮች ታካሚዎች ወደ ሕክምና ቦታ ሲመጡ ሐኪሞቻቸው የሚያደርጉላቸው ነገሮች ይኖራሉ። እንደዚሁም ደግሞ ዲያግኖስ ለማድረግ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግር የምንጠቀማቸው ዲያግኖስቲክ ወርካፖች አሉ። እነዚህ ዲያግኖስቲክ ወርካፖች ለምሳሌ ዴፕስ ፕሮብ ማድረግ ወይም ደግሞ የተለያዩ የእጅ መሳሪያዎችን በመጠቀም የድዱን ጥልቀት መለካት፣ እንደዚህም ደግሞ በጥልቀት መለኪያ መሳሪያ ስንነካ የመድማት ሁኔታዎች መኖር ማረጋገጥ፣ እንደዚህም ደግሞ ከኢንፍላሜሽን ወይም ደግሞ ከብግነት ጋር ተያይዞ የሚታዩ ምልክቶችን ማየት፣ እንደዚሁም ደግሞ የተለያዩ በተለይ ከዚህ ብግነት ጋር ተያይዞ የሚፈጠሩ የተለያዩ ምልክቶችን በሐኪሞች ጋር የምታሳዩት ወይም ደግሞ ሐኪሞች በቀላሉ የሚረዷቸው ሁኔታዎች ናቸው። እንደዚሁም ደግሞ የራጅ ምርመራ በማድረግ በጥርሳቸው ዙሪያ ምን ያህል የአጥንት መሟሟት ወይም ደግሞ መሳሳት እንዳለ ወይም ደግሞ ያለው የአጥንት ጉዳት ምን ያህል እንደሆነ በሐኪማችሁ ይረጋገጥላቸዋል። ብዙ ሰዎች ጥርስ ወይም ደግሞ ድድ መድማት ምናልባትም ቀጥታ የሆነ ከአፍ ንጽህና ጋር ግንኙነትም ላይኖረው ይችላል። በተለይ ጥሩ የጥርስ እንዲሁም የአፍ ንጽህና ያላቸው ሰዎች ድዳቸው ሊደማ ይችላል። ስለዚህ እነዚህ ሰዎች ሌላ ምክንያት ይኖራቸዋል። በተለይ እንደ አግሬሲቭ የሆነ ብረሽንግ ወይም ደግሞ የሚጠቀሟቸው ብሩሾች በጣም ጠንካራ መሆን፣ እንደዚሁም ደግሞ ጥርስን የማጽዳት ወይም ደግሞ ጥርስ ማጽዳት አለመቻል እንደዚሁ ሊያስደማ ይችላል። እንደዚሁም ደግሞ ለመጀመሪያ ጊዜ ጥርሳችሁን ፍሎስ የምታደርጉ ሰዎች ወይም ደግሞ የጥርሳችሁን መገናኛ በክሮች የምታጸዱ ሰዎች ፍሎስ ስታደርጉ ሊደማባችሁ ይችላል። እንደዚሁም ደግሞ የሆርሞን ለውጦች በተለይ ከእርግዝና ጋር ተያይዞ እንደዚሁም ደግሞ አዶለሰንስ ብለን የምንጠራ ወይም ደግሞ ልጆች 10 ቤት እድሜያቸው ሲሆን የሆርሞን ለውጥ ይኖራል። ከዛ ጋር ተያይዞ መድማት እንደዚሁም ደግሞ ከእርግዝና ጋር ተያይዞ ሴቶች ድዳቸው ሊደማ ይችላል።
እንደዚሁም ሌላ ምክንያት ሲጋራ ማጨስ ነው። ሲጋራ የተለያየ ጉዳት አፍ ውስጥ ያስከትላል። እንደዚሁም ደግሞ የድድ መድማት እንዲመጣ ያደርጋል። ሌላው የጤና ችግር ዲያቤቲስ ነው ወይም ደግሞ የስኳር ህመም አጠቃላይ በምራቅ ውስጥ ያለውን የስኳር መጠን ከፍ በማድረግ እንደዚሁም ደግሞ ባክቴሪያዎች እንዲሰበሰቡ ድድ አካባቢ ላይ በማድረግ በቀላሉ ድድ እንዲደማ የማድረግ እድሉን ይፈጥራል። እንደዚህም ደግሞ የቪታሚን ሲ ወይም ደግሞ የቪታሚን ሲ እጥረት እንደዚሁ በተጨማሪ ድድ እንዲደማ ከሚያደርጉ ምክንያቶች መካከል ነው። እንደዚሁም የደም ማቅጠኛ መድኃኒት የሚወስዱ ሰዎች በቀላሉ ድዳቸው ሊደማ ይችላል። ይህንን ታዲያ ዴንቲስቶች ወይም ደግሞ የጥርስ ሐኪሞች እንደዚሁም ደግሞ የጥርስ ሕክምና ባለሙያዎች ማየት ያለባቸው ነገር ይኖራል። ለምሳሌ ወደ ክሊኒክ ስትመጡ የድዳችሁን ቀለም አንዱ ከሚያዩት ነገር መካከል ነው። ለምሳሌ ፒንክ ነው ወይስ ቀይ ነው ወይም ፐርፕል ነው የሚለው በደንብ ያላችሁበትን የጤና ሁኔታ ለሐኪማችሁ በግልጽ የሚያሳይ ነው። እንደዚሁም ሌላው የሚያዩት ነገር እብጠት ድዳችሁ ላይ መኖሩንና ለመኖሩን ነው። ድድ ማበጥ ሙሉ ለሙሉ ድድ ማበጥ ሊኖር ይችላል። እንደዚሁም ደግሞ ሎካላይዝድ የሆነ ወይም ደግሞ የተወሰኑ ቦታዎች ላይ የድድ ማበጥ ሊኖር ይችላል። እንደዚሁም በተጨማሪ ሐኪሞች የሚያደርጉት ድዳችሁን ፕሮብ በማድረግ ወይም ደግሞ የድዳችሁን ጥልቀት በመለካት ያ ማለት ጥርሳችሁ ላይ የሚለጠፈው የድዳችሁ ክፍል ኢንፍላሜሽን ወይም ብግነት ሲኖረው ይረዝማል። ስለዚህ በቀላሉ የምናስገባትን መሳሪያ ሙሉ ለሙሉ ወደ ውስጥ ሊያስገባት ይችላል። ስለዚህ እሱንንም እንለካለን፣ ምን ያህል ሚሊሜትር እንደሆነ ማወቅ የምንችልበት ነው። እንደዚሁም በተጨማሪ ደግሞ ፖኬት ብለን ቅድም የጠራነው ወይም ደግሞ የድድ ጥልቀት እንደዚሁ ይለካል። እንደዚሁም በተጨማሪ የራጅ ምርመራ ያደርጉላችሁና የጥርሳችሁ ዙሪያ ላይ ያሉ አጥንቶች ምን ያህል ጉዳት አላቸው ወይም ደግሞ ምን ያህል ማምተዋል የሚለውን ማወቅ ያስችላል። እንደዚሁም ደግሞ አንድ ሰው ድዱ ከደማ ወይም ደግሞ የድድ መድማት ካለበት ምን መደረግ አለበት የሚለው ደግሞ እጅግ በጣም አስፈላጊ ነው። በተለይ መቼ ነው ወደ ሕክምና ቦታ መምጣት ያለበት፣ በቤት ውስጥ ምን ማድረግ ይችላል የሚለው በጣም እጅግ አስፈላጊ ሀሳብ ነው። ለምሳሌ ሰዎች ጥርሳቸውን የሚያጸዱ ከሆነ ጥርሳቸውን ማጽዳት ይኖርባቸዋል። እንደዚሁም ደግሞ አግሬሲቭሊ ጥርሳቸውን ማጽዳት መቆጠብ ያስፈልጋል። በተለይ የሚጠቀሟቸው የጥርስ ብሩሾች ሶፍት የሆኑ ወይም ደግሞ ላያቸው ላይ ለስላሳ ተብሎ የተጻፈባቸው የጥርስ ብሩሾች መሆናቸውን ማረጋገጥ ያስፈልጋል። እንደዚሁም በቀን 2 ጊዜ ብረሽ ማድረግ ያስፈልጋል። እንደዚሁም ትክክለኛ የሆነ ቴክኒክ መጠቀም አስፈላጊ ነው። ምክንያቱም ብዙ ሰዎች ጥርሳቸውን እየቦረሹ ነገር ግን የድድ የጤና ችግር ይከሰትባቸዋል። አንዱ ምክንያት ትክክለኛ ያልሆነ የአቦራረሽ ቴክኒክ ነው። ስለዚህ ቴክኒኮችንም እንደዚሁ ማሻሻል እጅግ አስፈላጊ ነው። ሌላው ደግሞ ፍሎስ ማድረግ፣ በተለይ በትክክለኛው መንገድ ፍሎስ ማድረግ ድድ እንዳይደማ ያደርጋል። እንደዚሁም ደግሞ በጥርስ ንክኪ ቦታዎች ላይ ያሉትን የቆሻሻ ሁኔታዎች በቀላሉ ማጽዳት ስለማይቻል በኖርማል ብረሽ በጥርስ ፍሎስ ወይም ደግሞ በገመዶች ማጽዳት እጅግ አስፈላጊ ነው። ሌላው ጥርሳችሁን ወደ ጥርስ ክሊኒክ ሄዳችሁ መታጠብ፣ እንደዚሁም ደግሞ ከሐኪማችሁ ጋር ያለውን ነገር መነጋገር፣ እንደዚሁም አፍ ንጽህና ማሻሻል ላይ መነጋገር፣ እንደዚሁም ደግሞ የጥርስ ብረሽ ማድረግ ወይም ደግሞ ቴክኒኩን ሐኪማችሁን ጠይቃችሁ መረዳት እጅግ አስፈላጊ ነው። በተለይ የድድ መድማቱ ከ1 እስከ 2 ሳምንት እንደዚሁ እየቆየ ያለ ከሆነ ወይም ደግሞ እንደዚሁ የተመላለሰ የሚመጣ ከሆነ የጥርስ ሐኪማችሁን ማየት ግዴታ ይሆናል። እነዚህን ነገሮች አለማድረግ የጥርሳችሁ ወይም ደግሞ የድድ ኢንፌክሽኑ ወይም ደግሞ የድድ ህመሙ ወደ ፔሪዮዶንታል ዲዚዝ ወይም ደግሞ ወደ ጥርስ አቃፊ የጤና ችግር እንዲቀየር ሊያደርግባችሁ ይችላል። ስለዚህ ታካሚዎች ወይም ደግሞ ችግሩ ያለባቸው ሰዎች በተለይ በየጊዜው ድዳቸው የሚደማ ከሆነ ያንን ኢግኖር ማድረግ በጣም እጅግ አደገኛ ሊሆን ይችላል። እንደዚሁም ወደ ሕክምና ቦታ በጊዜ መጥቶ ሕክምናዎችን ወይም ደግሞ የሕክምና አማራጮችን መውሰድ ችግሩ እንዳይቀጥልና ከፍተኛ ጉዳት እንዳያስከትል ያደርጋል።